ስታፈቅሩ እውር ነው የምትሆኑት። ብዙ አይነት አፍቃሪዎች አይተናል በህይወታችን። እኔ ቤተክርስቲያን ገብቼ ተንበርክኬ ያውቃለሁኝ። እምነቴ አይደለም አላችሁ። እስቲ አሁን አይደለም ይሄ ሁሉ ሰው ሰድቦ ቀርቶ አንድ ሰው በግል አግኝተከው ወይም አግኝተሹ መሸማቀቅ ስድብ በሰድብ እንዴት እንደሚሸማቀቅ ወላሂ አይደለም ይሄ ሁሉ ሰው ሰድቦ ለአንድ ሰው ማለት ነው። በሷ ልክ የሚያሳዝን ታሪክ ያለው የለም። በሷ ልክ የተጎዳም ሰው የለም። የምሬን ነው የምላችሁ። በጣም ነው የተጎዳችሁ። ማለት ሰው ሊያቅላት አልቻለም። ሰው ካላወቀላችሁ ህመማችሁን ደግሞ እንደ ብለው ውስጣችሁን በቃ በልቶ የሚጨርሳችሁ። ልጽፉላትን ነገር ካየሁኝ በኋላ የምር በጣም ነው የከፋኝ። እንዳበቃ አልቻልኩም እና ቤተሰብ ሁላችሁንም በቃ ከዚህ በላይ አልችልም። በጣም ነው የከበደኝ። አንቺ እንደዚህ አትሁኝም ነው ቪዲዮን አንድ ለማን ልንገረው ኧረ የኔን ጭንቀቴን አቅማጣሁ ድዋሰ ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬ እኔ ያለው አልহামዱሊላህ። ዛሬ እንግዲህ መጥቻለሁኝ። ያው ባለፈው ተናዳችሁብኝ ነበረ ምናምን ኮሜንቱም እያየው ነበረ እና እንዴት ናችሁ? ወደ እንትኔ ከምገባ ደህና ናችሁ? ሁሉ ሰላም፣ ሰራ ሁሉ ቆንጆ። ዋናው እሱ ነው። ዛሬ ከወንድሜ ጋር ነው የመጣሁት። የሆነን ሰው ሁሌ ቂም መያዝ አያስጠላም? በሆነን ነገር እናንተም ሁሉም ሰው እኮ ስህተት ይሰራል አይደል? ዋናው ከስህተቱ ተምሮ ይቅርታ መጠየቅ ነው። ዛሬም ወንድሜ ቤት መጣሁኝና የሆነ ጥሩ ስሜት እየተሰማው አልነበረም ሁላ ማለት ነው። ለምን ጓደኛ ክናት አጠራውም ቤት እና ታረቁ ምናምን አልኩት። ምክንያቱም ማንም ሰው በእኔ ምክንያት እንዲጣላም እንዲከፋብኝም እንዲያዝንብኝም አልፈልግም። የትኛውም ሰው እኔ ሶሻል ሚዲያ ላይ ሲጀምር መውጣት አልፈልግም ነበር። ሶሻል ሚዲያ ላይ ወጥቶ ራሴን ለመቻል ራሴን ለመቀየር አልፎ ተርፎ ቤተሰቦቼ እንዲቀየሩ ስለ ራሴ ብዙ ማውራት አልችልም። ምክንያቱም የሚያቀኝ ሰው ያቀኛል። እኔ ከዚህ በላይ ምንም ነገር ላስረዳችሁ አልችልም። እባካችሁ በቃ እኔ ላይ ቂም ያዛችሁ ሰዎች ይቅር በሉኝ፣ አፉ በሉኝ። ወላሂ ምሬ ነው። እኔ ቀርባችሁኝ ይሁኛል አይደለም ግን ቢያንስ ስልክ ተደውላ እንዲላስገባው እሺ መጣን ችግር የለውም። እና ምን ልላችሁ ፈልጌ ነው ከዚህ በኋላ በጥሩ ነገር ለመምጣት እናንተን ለማስደሰት እናንተን በጥሩ ነገር በቃ በብዙ ነገር ልክሳችሁ ፈልጋለሁኝ። ትክክለኛ ማንነቴን ላመጣ ላስተካክለው እፈልጋለሁ። ሰላም ዲና ደህና ነህ? አላህ እንዴት ነህ? ደህና ነህ? ሰላም ነው አላህ። ዛሬም በካሜራ ነው። ችግር የለውም። የሶሻል ሚዲያ ሶስት ነው እኮ። አዎ ከባድ ነው በጣም። እንዴት ነህ? ሰላም ነኝ። ደህና ነኝ። አንተ እንዴት ነህ? ሁሉ ሰላም እና ቤተሰብ ስለመጣ ከአንደኛ በጣም ደስ ብሎኛል። እሺ የምትለኝም አልመሰለኝም። ምክንያቱም በእኔ ምክንያት ቤስት ጓደኛሞች ሆናችሁ እንድትጣሉ አልፈልግም። በእኔ ምክንያት እንድትጨቃጨቁ ማለት አለመግባባት ነው ባይዞ የዛችሁ ከተፈጠረው እና ልክም አልሰራው እሱም አትጣሉም። ያው አያችሁ አይደል እንዳትጨቃቀኑ። እኔ ማቃት የኔ እህት እናንተ ሶሻል ሚዲያ ላይ እንደምትሰድቧትና እናንተ እንደምትናገሯት አይነት ሰው አይደለችም እና የምር በጣም ጥሩ ሰው ነች። በምችለው ነገር ባግዛት የሆነ ነገር በደግፋት ምናምን ደስታዬ ነበርና እኔም የራሴ ብዙ አይነት ጫናዎች አሉብኝ። የኔን ብዙ ነገሮች ማስተካከል መፈልጋቸው ብዙ አይነት የሆነ እኔን በቃ ጭንቀት ውስጥ የሚከቱኝ ብዙ ነገሮች አሉ። ግን እዛም ሆኖ ላግዛት የምችለውን የሚቻለኝን ነገር ሁሉ እያደረኩላት ነውና ግን ያ በቂ ሆኖ አልተገኘምና ሶሻል ሚዲያ ላይ ስትመጣ ያው ከሶሻል ሚዲያ ጋር ጎን ለጎን ሰዎችንም እያዝናናን ከሰዎች ዘንድም ተወዳጅነትን አትርፌ ቤተሰቤንም እናቴንም እናንተንም እረዳለሁ ብላ ነውና እህቴ አይደለም ስላችሁ ብዙ የራኳት ሰው ምናምን አይደለችም። ያው እነሱ ቤት ነው ያደግኩት። እናቷ ልክ እንደ እናት ሆና ነው ያሳደገችኝ እና ለኔ እናት የሆነችኝ እናት ደግሞ ለእናንተም እናት እንደምትሆን ግልጽ ነው እና
ለእናቷ ካላት ፍቅር እናቷ አሁን ይህንን ነገር እናንተ የምትናገሯት የምትሰድቧትን ነገር ብትሰማ የሆነ አይነት ነገር ነው የሚሰማትና እናቴንም እህቴንም ባታሸማቀቁብኝ ደስ ይለኛልና መቼም እናንተ እህት ይኖራችኋል ወይ እናት ይኖራችኋል፣ ያንን ስሜት ታውቁታላችሁና እናት ያላችሁ መቼም ይገባችኋል፣ ወይ እህት ያላችሁ እንደኔ ስሜም ይገባችኋልና ትናንትና ማታ ቪዲዮን ሳየው አዳር ስትሰድቧት ልጽፉላትን ነገር ካየሁኝ በኋላ የምር በጣም በጣም ነው የከፋኝ። እንዳበቃ አልቻልኩም። ተረጋጋ። ቁልፉን እዚህ አስቀምጡልኝ። እሺ እሱንም ስሜታዊ ያደረኩት እኔም ስሜታዊ ያው የምታውቁኝ በሳቅ ነውና ይቅርታ አድርጉልኝ። ያው እንደምታዩት ነው የተናገረውን ነገር ሰምታችሁታል። ከኔ በላይ እንደሚተከፋው እሱ ነው እና ቤተሰብ እሱ ሁላችሁ ነው። በቃ ከዚህ በላይ አልችልም። በጣም ነው የከበደኝ። አንቺ እንደዚህ አትሁኝም ነው አይ እንግዲህ አቆም ቪዲዮን አንዴ ላረጋጋት ሞክሬያለሁኝ፣ ግን እኔ እሷን ከማረጋጋት እኔ ራሱ የሚያረጋጋኝ ሰው ነው የፈለግኩት። ማለት ታሪኳ በጣም ነው የሚያሳዝነው የምር ሲጀመር ማለት ነው። አሁን ላይ የተረዳሁት ነገር እሷ የሰራችው ስራ ከዚህ ቀደም ስትሰደብበት የነበረው ነገር ለፍቅር ምሳሌ አብዛኛው የኛ ኦዲየንሶች አረብ ሀገር እና አካባቢ ያላችሁ ከሀገር ውጭ ያላችሁ ናችሁና አረብ ሀገር እንዳለ ሰው ስለ ፍቅር በኮንፊደንስ ማውራት የሚችል ሰው አለ ብዬ አላስብም። ማለት ለፍቅር ስትሉ ብዙ ዋጋ የምትከፍሉ ሌላው ቀርቶ ማለት ነው ከኛ ጋር ያላችሁ ግንኙነት ራሱ አስቡት። አንድ ቀን በአካል ላላያችሁት ሰው ነው በቃ በዚህ ልክ የምትሳሱት፣ የምታዝኑት፣ የምትራሩት እና የምር እኔ በጣም ለእናንተ ትልቅ ክብር አለኝ። ከእናንተ ውጭ ምስክር አለ ብዬ አላስብም። ማለት ስለ ፍቅር ምናምን ደረቱን ነፍቶ በኮንፊደንስ ማውራት የሚችል ሰው ከእናንተ በላይ አለ ብዬ አላስብም። እኔ በተደጋጋሚ ለእናንተ ያለኝን ፍቅርና ክብር ነግሬያችኋለሁ። የምር እያስመሰልኩ አይደለም፣ የምሬን ነው ማለችሁ። ማለት ወላሂ 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 እኔ ከልቤ ነው ይህንን ነገር ምለው። እናንተ ለእኛ ያላችሁ ነገር፣ እኔ ለእኔ የምታደርጉልኝ ነገር ማለት የኔን ቪዲዮዎች ገብታችሁ ይዩት። ምያ አላቅም ወላሂ ብዬ ምያ አላቅም። 2 ቪዲዮ ላይ ነው ከዚህ በፊት የማልኩት በጭራሽ ምያ አላቅም እና ዛሬ ሌላ ድጋሚ የማልኩት እናንተ ለእኛ ያላችሁ ነገር እኔ የምር ነው የሚሰማኝ፣ የምር ነው ማስበው። እናንተ የሚደብራችሁ ነገር ላለማድረግ ጥረት ማደርገውና እናንተም ደግሞ በቃ እኔ በዚህ ልክ ሰው እንዴት ነው የሚወዱት ሳያውቁን ሳያገኙን እና የሰው ልጅ ጥቅም የሚመሰረተው ወይ ትላንት ተጠቅሞ ነው ከእናንተ ወይ ዛሬ እየተጠቀመ ነው ወይ ደግሞ ምናልባት ነገ እጠቀማለሁ ብሎ ስለሚያስብ ነው። ከሰዎች ጋር ያለን ግንኙነት አሁን ላይ በጥቅም የተመሰረተ ነው። እናንተ ግን ያለምንም ጥቅም ቪዲዮችንን ስታዩት ለእኛ የሆነ ነገር እያደረጋችሁልን ነው እና ማፍቅራም ከሆነ እኔ ትክክል ነች ብዬ ነው ማስበው። በቃ የምሬ ነው። ፍቅር እውር ነው የሚያደርገው። ምንም ነገሮችን እንዳታመዛዝኑ። ይሄ ነገር ጥሩ ነው፣ ይሄ ነገር ትክክል ነው፣ እንትናን እየጎዳኋት ነው፣ እንትናን እንትን እያልኩት ነው አትሉም። የምር እኔ ስለ ፍቅር እና ከእናንተ በላይ የሚያውቅ ሰው አለ ብዬ አላስብም። እኔ ብዙ በቃ የሚያወሩኝ ሰዎች ስላሉ እኔ ያሳለፍኩትን የፍቅር ህይወት አይታችሁ እኔም እኮ በፍቅር እንዲተጎድቻ አሁን እንዲህ ያለሁበት ምን ላድርግ ምናምን ብላችሁ ታማክሩኛላችሁና ስታማክሩኝ እኔ ፊልም የሚመስል ታሪክ ነው ከእናንተ ምሰሙ። የምሬ ነው። የእናንተ ታሪክ ፊልም መስሎ ነው የሚታየኝና በዚህ ልክ ስለ ፍቅር እያወቃችሁ ስለ ፍቅር ደግሞ ለፍቅር ስትሉ ለቤተሰብ ስትሉ ለወንድማችሁ ላፈቀራችሁ ሰው ለትዳራችሁ ለልጃችሁ ስትሉ ነው ከሀገር ወጥታችሁ በእሳት እየተቃጠላችሁ ያላችሁትና ስለ ፍቅር የሁሉ ነገር እያወቃችሁ የሆነን ሰው አፈቀርሽ ተብሎ በዚህ ልክ ሰው አይጠላም። እኔ እንደኔ እንደማስበው እኔ ፍቅር ላይ ብዙ እንዳሳለፍኩት እንደተጎዳሁት እንደኔ ሳስበው በቃ እኔ አሁን ላይ ትክክል አልመስለህን ያለ ማለት በቃ ስታፈቅሩ የምሬን ነው ምላችሁ ማየት ታቆማላችሁ። ምናልባት የእናንተን ስህተት የሚያየው ካጠገባችሁ ያለው ጓደኛችሁ ቤተሰባ የሆነ ሰው ነው እንጂ ሰው ለምንድን ነው አፍቅሮ ራሱ የሚያጠፋው እንዴ? ራስ ማጥፋት በጣም ከባድ ነገር ነው። ለሆነ ለማታውቀው ሰው ድንገት ለተሰማ ስሜት ላፈቀርከው ሰው
እንዴት ነው ራስ እዚህ ደረጃ የሚያስደርስ ነገር ነው ፍቅር ማለት እና ፍቅር ቀላል ነገር አይደለም። በፍቅር የተነሳ እቺ ልጅ ስህተት ሰርታለች። የምሬን ነው የምላችሁ። እኔ በጣም ነው የተጸጸትኩት ማለት እኔ በቃ አሁን በጣም ከምላችሁ በላይ ተጸጽቻለሁ ማለት ማንም ሰው ሊረዳት አልሞከረም። ስንት ሰው ነው ያለው ግን እንደዚህ ማለት ቤቱን ዘግቶ የሚያለቅስ የምሬን ነው የምላችሁ። በቃ የሚረዳው ሰው የሚሰማው ሰው አቶ በቃ የያዘውን ነገር የተሰጠውን ስም ተቀብሎ እየተሰደበ ሊሆን ይችላል፣ እየተገፋ ሊሆን ይችላል፣ እየተንቋሸሸ ሊሆን ይችላል፣ ከሰዎች ዝቅ ተደርጎ ሊሆን ይችላል። እኒህ ነገሮች እሱን በማይወክሉት መንገድ ለዛ ሰው በማይገባው አይነት ሁኔታ ላይ ሆኖ በቃ እኔ ደግሞ በጣም የከፋኝ የምሬ ነው የምላችሁ በጣም አሁን እኔ ታሪኳን እኔ ቢያንስ ይህንን ቪዲዮ ከ40 ከ50 ደቂቃ በኋላ ነው ድጋሚ እየቀረጽን ያለ ነው እና ታሪኳን ስትነግረኝ እኔ ብዙ ዋጋ የምከፍለው ማለት እናቴን የተሻለ ደረጃ ማድረስ ምናምን ብዙ ጊዜ እነግራቸዋለሁ፣ ሀጅ ማስደረግ ምናምን ነገር እና እሷ ማለት እኔ ለምን እንደዛ ሆንሽ በቃ ይሄ ነገር ትክክል አይደለም፣ አሁን ከሴት ልጅ ጋር ምናምን ነገር በቃ የምታሳዩ ባህሪ አይሄድም ምናምን ነገር ስላት በቃ ማለት በቃ እኔ ምን ላድርግሽ እናቴን ማገዝ አለብኝ። በቃ እናቴን ለማገዝ ያለኋት አንድ የደረስኩት ልጅ እኔ ነኝ እና ይሄ መንገድ ስህተት ከሆነ አላቅም በቃ ማለት ምናልባት ከቻለች ራሷ ትንገራችሁ። ያው ዛሬ ስሜት አድርጌያቸዋለሁ። ባይዞ እኔ ስለ ራሴ መናገር አልችልም። ከመሳቅ ከምጫወት ይልቅ ስለ ራሴ እንደዚህ ነው ብዬ አላብራራም። ቢከፋኝ ምንም ቢለኝ በቃ ብቻዬን ነው መወጣት የምፈልገው። ያው ብዙዎቻችሁ ትረዱኛላችሁ። የመጀመሪያ ልጅ ሆናችሁ የመጀመሪያ ልጅ ማለት ፈተና ብዙ ነው። ብዙ ኃላፊነቱ እሱ ላይ ነው የሚደራረበው። ብዙ ነገር ያስባል፣ ስለ ቤተሰቦቹ፣ ስለ ራሱ ህይወት ብዙ ነገር ያስጨንቀዋል። ያው ብዙ ነገር ማድረግ ፈልጋለሁ ምናምን እና ጓደኞቼም ደግሞ ዩቲዩብ ከፍተው ሰጡ። አንድ ተስፋ አገኘሁ። ሌላ ከምሰራው ስራ እናቴን ከምረዳበት ራሴን ከምችልበት ጎን ለጎን ደግሞ ይሄንን ስራ አገኘሁ። ሰርቼ እነሱም የሰጡኝ ሰርቼ ተለውጬ ተቀይሬ ነው አይደል እንዲያዩ ቪዲዮ ከፍተው ሰጡኝ፣ ቻናል ሰጡኝ እና አብዛኛው ጊዜ ቪዲዮ ላይ ቶሎ አልመጣም። ለምታውቃላችሁ እስቲ አሁን አይደለም ይሄ ሁሉ ሰው ሰድቦ ቀርቶ አንድ ሰው በግል አግኝተከው ወይም አግኝተሹ መሸማቀቅ ስድብ በሰድብ እንዴት እንደሚሸማቀቅ ወላሂ አይደለም ይሄ ሁሉ ሰው ሰድቦ ለአንድ ሰው ማለት ነው። እና ባይዚ አንደኛ ራሴን እንድቀያየርበት ራሴን እንዳቅበት ያንን ስድብ ራሴን እንዳቅበት ያደርገኛል። በአንድም በኩል ልክ ናችሁ፣ ግማሾቹ ደግሞ የሚሳደቡት ስድብ ያስጠላ ነበር እና ተስፋ ቆረጥኩኝ የሆነ ሰዓት ላይ። በቃ ይሄ ስራ ለእኔ አይሆንም፣ ስድብ ብቻ ነው የተረፍኩት። ቻናልም ከፈትኩ እና ሁሌ መጥፎ ነገር ነው። ቪዲዮ በለቀኩ ቁጥር እየደወሉ ይሰድቡኛል። ለምን አይቀርብኝም ብዬ ቪዲዮ ያንን ከለቀኩ በኋላ ታኩት። የቆየሁኝ ስራ በዝቶብኝ ነው። ቪዲዮን ካያችሁ አልጠፋም፣ ከዚህ በኋላ በየቀኑ እመጣለሁ ምናምን እያልኳችሁ መቅረጽ ጀመርኩ። ግን ታይምቼኝ ቀርቶ አይደለም፣ በቃ ስድብ ስላስጠላኝ እኔ እዚህ ጋር እናቴን ለማገዝ እናቴን ለመቀየር ራሴን ለመቀየር ብዙዎቻቸው እናቶቻችን ትልቅ ደረጃ የኛን ትልቅ አንድ ከፍታ እንኳን ለነሱ ዋጋ አለው። ያንን ነው የምትጠብቀው እናቴ ደስተኛ እንድሆን ሁሌ የምትፈልገው እንጂ ብዙ ነገር አስቤ ነበር። ቪዲዮ ሳይከፈትልኝ በፊት ወደ ሌላ ሀገር ለመሄድ ምናምን ራሴን ቀይሬ እናቴንም ደስተኛ ለማድረግ ምናምን ብዙ ነገር ታግያለሁ። ብዙ ነገር ማለት ነው ወላሂ እንደ ሀቁ ከሆነ ብዙ ነገር ሞክሬያለሁ፣ ብዙ ማለት ነው። ግን ይሄ ቪዲዮ ደግሞ ተስፋ ሆነልኝ። ራሴን ቀይርበታለሁ፣ በጥሩ ነገር እየመጣሁ ቤተሰቦቼንም ደስተኛ አደርጋለሁ። እዚሁ በሀገሬ
እናቴን እያየሁን እናቴን በፈለግኩ ሰዓት እያገኘኋት እዚሁ መቀየር ይችላል ብዬ አሰብኩኝ። ግን ይሄም አልተሳካም እና ከብረት ዝገት ምናምን ይባላል። ለምን ይሄ ሁሉ ጊዜ በቃ አንዳንዴ ሁሉም ነገር ይሰለቻል፣ ሁሉም ነገር ይከብዳል። ወላሂ በጣም ነው የከበደኝ ሁሉም ነገር። እና ቤተሰብ ከዚህ በላይ ምንም ላወራልሽ እኔ ስለራሴ ታውቃላችሁ። ሁሉም ሰው እናቱን ማገዝ እናቱን ማስደሰት ይፈልጋል። እዚህ ዓለም ላይ ያለ የትኛውም ሰው ያም ማድረግ ነው የሆነ የህይወት ግቡ ምናምን ነገር። ግን ማለት የእሷ እኔ በቃ እናቷ እሷን ለማሳደግ የከፈለችው ዋጋ የምሬን ነው የምላችሁ። የሰው ልጅ በዚህ ልክ ለሰው ዋጋ ይከፍላል ወይ እስክል ድረስ ነው በቃ የነገረችኝ ታሪክ። እኔ የምር በጣም ከምላችሁ በላይ ነው ያሳዘነኝ። እኔ ሰው እንዴት ነው ለሰው በዚህ ልክ በቃ እናቷ ለሷ ያልሆነችላት ነገር የለም። እና በቃ እኔ አንድ ቀን ተሳክቶልኝ እናቴን በቃ አንዴ እፎይ ብላ የምታርፍበትን ነገር አስተካክዬላት እፎይ ብላ ያለ መጨነቅ ያለ ስስት የምትጠቀምበትን ነገር አዘጋጅቼላት በቃ እኔ ብሞት ራሱ በጣም ያሳዘነችኝ። እንዲህ ነው ማለት የሆነ ሰሚ አታችሁ የሚረዳችሁ ሰው አታችሁ። ቤት ውስጥ ስንት ሴት ነው ያለው እንደዚህ። የምሬ ነው የምላችሁ። በቃ የሆነ ነገር ማድረግ ፈልጎ ማድረግ የሚችልበት መንገድ ላይ ቆሞ መራመድ አቅቶት በቃ ሁሌ እየተሳቀቀ እየተሰቃየ ችግር ውስጥ ያለ ስንት ሴት አለና በቻላችሁት አቅም ተረዷት። የምሬን ነው የምላችሁ። ስታፈቅሩ እውር ነው የምትሆኑት። ብዙ አይነት አፍቃሪዎች አይተናል በህይወታችን። እኔ ቤተክርስቲያን ገብቼ ተንበርክኬ ያውቃለሁኝ። እምነቴ አይደለም ለየትኛውም ሰው ትክክል አይደለም። ሙስሊምም ሆኖ ኦርቶዶክስ ቤተክርስቲያን እንደዛ ማድረግ አይችልም። ኦርቶዶክስ ሆኖ ሙስሊም መስጂድ ገብቶ እንደዛ ማለት በይቅርታ ማለት ይቅርታ ጠይቃ ይቅርታው አልፏል ምናምን ነገር ግን አሁን እያየው ያለውት ነገር ምናምን ነገር የሆነ ስሜታዊ ሆኖ የሚሳደብ ነገር እሷን ሳይቀር እኔንም ይሰድብኛልና ግን ደግሞ የምሬን ነው የምላችሁ በቻልነው አቅም ሁላችንም ከጎኗ ልንሆን ልናግዛት ነው የሚገባው። በቃ ይሄንን ዓላማ ይዛ ተነስታ ከጎኗ ሆነን እኛ ራሱ እሷ ተሳክቶላት ስናይ ጊዜ አይምሯችን መንፈሳችን በጣም በቃ የሆነ የአይምሮ እርካታ የምናገኝበት ነገር ነው። ለእናቷ ለከፈለችው ዋጋ የዋጋዋ ተካፋይ የእሷ አጋዥ ሆነን ከእሷ ጋር መገኘታችን የምሬን የሆነ ሰዓት ላይ የምንደሰትበት ነው እና ደግሞ ስናቃት ጊዜ ሁላችሁም እኔ ለሰው እንደዚህ ያዝኛ አላውቅም። እኔ ብዙ ሰዎችን አግዣቸው ሊሆን ይችላል፣ ግን በእሷ ልክ አይደለም። በእሷ ልክ የሚያሳዝን ታሪክ ያለው የለም። በእሷ ልክ የተጎዳም ሰው የለም። የምሬን ነው የምላችሁ። በጣም ነው የተጎዳችሁ። ማለት ሰው ሊያቅላት አልቻለም። ሰው ካላወቀላችሁ ህመማችሁን ደግሞ እንደ ብለው ውስጣችሁን በቃ በልቶ የሚጨርሳችሁ በቃ ባዶ አድርጎ ነው የሚያስቀራችሁና እኔ ከዛሬ ጀምሮ በምችለው ማለት እኔ ማድረግ በምችለው ቪዲዮ መቅረጽ ሊሆን ይችላል፣ ቪዲዮ አብሮሽ መስራት ሊሆን ይችላል። በሁሉም ነገር ከጎንሽ ነኝ። እነሱም ደግሞ ሁሌም ቪዲዮቿን በማየት ሼር በማድረግ ሊሆን ይችላል እና ጥሩ ነገር ጻፉላት። የምር ጥሩ ነገር ስትጽፉላት እናንተም ጋር የሚመለሰው ነገር ጥሩ ነገር ነው እና መልካምነት ለራስ ነው። የምሬን ነው። እኔ ሌላ ጊዜ ምናልባት ራሷ ታሪኳን ትነግራችኋለች እና ለዛሬ ማለት በያላችሁበት ሰላማችሁ ይብዛ። ወዳችኋለሁ። ቻው